ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምህረትና በቸርነቱ የሰጠንን እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ መልካምነትህ፣ ስለ በጎነትህና ስለ ታላቅነትህ ክብርና ምስጋና ለአንተ ይሁን። እነሆ ደግሞ ዛሬ በዚች ማለዳ ስለሰጠህን፣ ይህንን ቀን በዕድሜያችን ላይ ስለጨመርክ፣ መልካምነትህንና በጎነትህን በዚህ ቀን ልታሳየን ስለወደድክ፣ ቸርነትህን በእኛ ሕይወት ልትገልጥ ስለወደድክ፣ ጸጋን ልታበዛልን ስለፈለግ፣ በኃይልህ ደግሞ ልታስታጥቀንና ላንተ ጽድቅ፣ ላንተ እውነት፣ ላንተ ታላቅነት፣ ላንተ ክብር እንድንኖር በምድር ላይ ስላረከን በኢየሱስ ክርስቶስ ስም እናመሰግንሃለን። ክብርንም እንሰጥሃለን፣ አምልኮ እንሰጥሃለን፣ ውዳሴ እንሰጥሃለን። አንተ ታላቅ ነህ፣ ኃያል ነህ፣ ብርቱ ነህ፣ ፍቅር ነህ፣ መሐሪ ነህ፣ ቸር ነህ። ልትመለክ ይገባሃል። ክብር ለአንተ ይሁን። እንዴት እንደወደድከን፣ ፍቅርህን ለእኛ እንዴት እንዳሳየ፣ በሞትና እንደገለጥከው፣ በመከራ እንደገለጥከው እናመሰግንሃለን። ያ ፍቅር አሁንም በልባችን፣ በመንፈሳችን፣ በሕይወታችን ውስጥ ይፍሰስ። ለሌሎች የምንተርፍ እንድታደርገን፣ ለሌሎች የበረከት ምክንያት እንድታደርገን፣ ለሌሎች የመዳን ምክንያት እንድታደርገን፣ ለሌሎች የመፈወስ ምክንያት እንድታደርገን በኢየሱስ ክርስቶስ ስም እንጠይቃለን። በምድር ላይ መኖራችን ለሌሎች በረከት እንዲሆን፣ እግዚአብሔር ሆይ መዳን እንዲሆን፣ ማረፍ እንዲሆን፣ እግዚአብሔር የዘላለም አምላክ አንተ በምድር መጥተህ ለእኛ ዕረፍት እንደሆንከን፣ ዋጋ ከፍለህ እንዳዳንከን፣ ከጨለማ ወደ ብርሃን እንዳወጣን፣ እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብለህ እንዳሳረፍከን፣ እኛም ለሌሎች ዕረፍት ምክንያት እንድንሆን፣ የማረፋቸው ምክንያት እንድንሆን፣ የመዳናቸው ምክንያት እንድንሆን፣ የመፈወሳቸው ምክንያት እንድንሆን እንድትረዳን በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር ሆይ ለሐዘናቸው የደስታ ምክንያት እንሁን፣ ለሕመማቸው የፈውስ ምክንያት እንሁን፣ ለችግራቸው የመፍትሄ ምክንያት እንሁን። ይህንን እንድታደርግ እጅ በእኛ ላይ እንዲሆን፣ መንፈስህን በኃይል በሕይወታችን እንድትገልጥ፣ ጸጋና ምሕረት ቸርነት እንዲበዛልን በኢየሱስ ክርስቶስ ስም እንጠይቃለን። ጌታ እግዚአብሔር ሆይ ኑ ደግሞ በዚች ማለዳ ሕያው ቅዱስ የሆነውን ቃልህን እንድታስተምረን፣ ጌታ ሆይ የፈረሱ ትዳሮችን በዚህ ቃል እንድትጠግን፣ እግዚአብሔር ሆይ በቁርሾ ያሉትን ከቁርሾ ውስጥ እንድታወጣ፣ ሰላም በትዳር ውስጥ በፍቅራቸው ውስጥ እንዲሆን በኢየሱስ ስም ጸልያለሁ። የትዳርና የፍቅር ጠላት የሆነው ክፉ ዲያብሎስ በስም ሥልጣን የታሰረ ይሁን። ሁሉ ለስም ክብር ይሁን። ይህንን ቃል ባርክልን በኢየሱስ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 5 ነው። በትናንትናው ዕለት ቁጥር 27ን ከተመለከትን በኋላ በመጨረሻ የተመለከትነው ቁጥር 28 ነው። ቁጥር 28 በጣም ደስ የሚል ቃል ነው።
እንዴት ሚስቶቻችንን መውደድ እንዳለብን እና ሚስቶች ደግሞ ለባሎቻቸውን እንዴት መታዘዝ እንዳለባቸው የሚያመለክት ክፍል ጭምር ነው። እንዲሁም ባሎች ደግሞ እንደገዛ ስጋችሁ አድርጋችሁ የገዛ ሚስቶቻችሁን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል ያለን፣ በቃ ራሱን ይወዳል። የፍቅር መግለጫው ይሄ ነው። ክርስቶስ እኛን ሊያድነን ሲመጣ ምን ብሎ ነው የመጣው? ልጆች አሉ፣ የጠፋውን ልጅ ልፈልግ መጣሁ፣ የጠፋውን የሰው ልጅ ልፈልግ መጣሁ። እኛ ጠፍተን ነበረ። ከየት ነው የጠፋ ነው? ከአባታችን ቤት ጠፍተን ነበረ። በአዳምና በሔዋን ኃጢአት ምክንያት ዓለም ሁሉ ጠፍቶ ነበረ። ምክንያቱም እኛ በአዳምና ሔዋን ውስጥ ነበርንና ነው። ሁላችን ጠፍተን ነበር። የጠፋውን ያንን የሰው ልጅ ምን ሊያደርግ መጣ? ክርስቶስ ሊፈልግ መጣ። የጠፋውን የሰው ልጅ ልፈልግ መጣሁ አለ። ምን ስለሆነ? ስለወደደ። በቃ የእርሱ ምሳሌዎች ዘፍጥረት 1:26 እንደሚነግረን በእግዚአብሔር አምሳልና ምሳሌ የተፈጠርን ስለሆነ እዛ ላይ እግዚአብሔር የሚለው ያንን አይደለ? ኑ የሰው ልጅ በመልካችንና እንደ ምሳሌያችን እንፍጠር ነው ያለው። ያ በእግዚአብሔር መልክና በእግዚአብሔር አምሳሌ የተፈጠረው የሰው ልጅ ጠፍቶ ስለነበረ ያንን የጠፋውን የሰው ልጅ ይወድ ነበረ። እግዚአብሔር እንደራሱ ይወድ ነበረ። ጊዜ የነበረው የሰው ልጅ ለማዳን ይፈልግ ነበረ። ድንገት መጥቶ ቢያድነን ስህተታችንንና ጥፋታችንን አናውቀውም ነበር። ስለዚህ እኮ ነው ሕግን የሰጠው። ሕግን ሲሰጥ የሰው ልጅ ኃጢአተኛ መሆኑን እንዲያውቅ ነው። ኃጢአት የሚያስከትለውን ፍርድ እንዲያውቅ ነው። በኃጢአት ምክንያት የሚመጣውን ፍርድ እንዲረዳ ነው። ስለዚህ ይህንን ፍርድ እንዲያውቅ ነው የሰው ልጅ። ከዚህ አንጻር ተመልከቱ፣ እግዚአብሔር አምላክ ክርስቶስ ኢየሱስ ቤተ ክርስቲያንን እንደወደደ ባሎች ደግሞ ሚስቶቻችሁን ምን አድርጉ? እንዲሁ ውደዱ ነው ያለን። ስለዚህ ነው ወረድ ብሎ እዚህ ጋር ምን ይለናል? እንግዲህ ባሎች ደግሞ እንደገዛ ስጋችሁ። መቼም ትናንትናም ለመናገር ሞክሬያለሁ። የገዛ ስጋውን የሚቆርጥ የለም። እጃችን ላይ ወይ እግራችን ላይ የሆነ ቁስል እንኳን ሲጠሰጥሰን እንዴት እንደሚያመንና ያንን ቁስል ለመፈወስ እንዴት እንደምንጥር እያንዳንዳችን እናውቃለን። ለምን? በአካላችን ላይ የደረሰውን ጉዳት ማስወገድ እንፈልጋለን። ስለዚህ ሚስቶቻችን አካሎቻችን ናቸው፣ የኛ አካል ናቸው። ራሱን ይወዳል ነው ያለው። ሚስቱን የሚወድ ሰው ራሱን ይወዳል። ሚስቱን የሚንከባከብ ሰው ራሱን ይንከባከባል። ሚስቱን የሚጠብቅ ሰው ራሱን ይጠብቃል። ስለዚህ ይህንን በደንብ ልናውቅ፣ ልንረዳ፣ ልንገነዘብ ያስፈልጋል። ቁጥር 29ና 30 ምንድን ነው የሚለን? እንደዚህ ይለናል፣ ማንም የገዛ ስጋውን የሚጠላ ከቶ የለምና ይላል። አንድ ጣት ቆራጣ ቢኖረኝ እጄ ላይ ወይ ግራ እጄ ላይ ወይ ቀኝ እጄ ላይ ቢኖር እጄን አልጠላውም። ስለዚህ እዚህ ጋር ቆራጣ ነህና ሙሉ ለሙሉ ተወገድ አልልም። ቢቆስል አልቆርጠውም። ለምንድን ነው? እጄን ስለምወደው እኮ ነው። ለዚህ ነው የገዛ ስጋውን የሚጠላ የለም፣ ከቶ የለም። ማንም ሰው የገዛ ስጋውን አይጠላ። ውድ ልብስ ገዝተን የምንለብሰው እንዲያምርብን ነው አይደለ? ስጋችን ልብስ በመሰረቱ የልብስ ጉዳይ በኃጢአት ምክንያት የመጣ እንጂ የክብር ልብስ የሚባል የለም። ሱትም ልበስ፣ ካኪም ልበስ፣ ቴትሮንም ልበስ፣ ጂንስም አድርግ፣ ልብስ አካልን ይህን ውርደት በኀፍረት ምክንያት ዘፍጥረት 3 ላይ እንደሚናገረው አዳም ኃጢአትን በሰራ ጊዜ ራሳቸውን ሄደው በቅጠል እንደሸፈኑ የኀፍረት መሸፈኛ እንጂ የክብር መገለጫ አይደለም ልብስ። መጽሐፍ ቅዱሳችሁን በደንብ አጡ። የክብር መገለጫ አይደለም።
የኀፍረት መሸፈኛ ነው። እኛንን በዚህ በአይምሯችን የተሳለብን የክብር መሸፈኛ ይመስለናል፣ ልብስ አይደለም። ስለዚህ ልብስ ገዝተን እንለብሳለን። ምን ለብሰው ለምንድን ነው? እንዲያምርብን ነው የምናስበው። እና ደግሞ ሌላው አካላታችንን ለመሸፈን ነው። ይሄ የመጣው በአዳም ምክንያት እንደሆነ ልናውቅ ልንረዳ ያስፈልጋል። ነገር ግን ይህንን ልብስ የምንለብሰው ልክ አካላችንን ስለምንወርድ እንዳይበርደን፣ ሙቀት እንዳያስቸግረን፣ የተለያዩ ነገሮች አካላቶቻችንን እንዳይጎዱ እንክብካቤ እናደርግላቸዋለን። ልክ እንደዚሁ ለአካላችን እንክብካቤ እንደምናደርግ ለሚስቶቻችንም እንክብካቤ ልናደርግላቸው ይገባል ነው የሚለን እግዚአብሔር ቃል። የለምና ብሎ ነገር ግን የአካል ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበዋል። ክርስቶስ ለምን እንዳደረገላት ለቤተ ክርስቲያን እንደዚህ ሆኖ ለሚስት እንድታደርግ የሚፈልገው እግዚአብሔር ቃል አይለወጥም። ዘመን አይለውጠው። ቴክኖሎጂ ስለመጣ ስልጣኔ ስለመጣ ያወቅ ስለመሰለ ዲግሪ ስለጫን ወይም ማስተር ስለሆን ወይም ፕሮፌሰር ወይም ዶክተር ስለሆን የእግዚአብሔርን ቃል ልለውጥ አንችልም። ሰማይንና ምድር የተፈጠረው በጊዜ የእግዚአብሔር ቃል ነው። የእግዚአብሔር ልጆች ደግሞ የሚመሩት በእግዚአብሔር መንፈስና በእግዚአብሔር ቃል ነው። በሰዎች ፊሎሶፊ አይደለም የሚመሩት። የሆነ አንድ ሰው የሆነ ጨለማ ውስጥ ቁጭ ብሎ በቀመረልን ቀመር አይደለም የምንመራው። ብርሃን በሆነው በእግዚአብሔር ቃል ነው የምንመራው። የእግዚአብሔር ቃል ብርሃን ስለሆነ ነው። የአካሉ ብልቶች ስለሆንን የክርስቶስ የአካሉ ብልቶች ስለሆንን ደግሞ ለቤተ ክርስቲያን እንዳደረገላት ነው የሚለው። ይመግበዋል፣ ይንከባከበውማል። ቤተ ክርስቲያንን እንደዛ እኮ ነው የሚያደርገው ክርስቶስ። ለምን መሰላችሁ? አገልጋዮችን የሚሰጠን ሊመግበን እኮ ነው፣ ሊንከባከበን። በእነሱ ውስጥ ሆኖ ይመግበናል፣ ይንከባከበናል። ዛሬ እኮ ዘመን ሰይጣንም አሾልቆ ሐሰተኛ አስተማሪዎችና ነቢያቶችን ስላስገባ ነገሮችን እያረከሰብን መጣ እንጂ ጋብቻ ክቡርና ውድ ነው። መስራቹ እኮ እግዚአብሔር ነው፣ ሰዎች አይደሉም የመሰረቱት። በሰዎች ስምምነት የተመሰረተ አይደለም። በሰዎች የፍልስፍና መጽሐፍ ላይ የተመሰረተ አይደለም። በኤዶም ገነት በአዳምና በሔዋን መካከል የመጀመሪያውን ሰርግ በማድረግ ያጣመረ እግዚአብሔር ነው። አንድ አካል ትሆናላችሁ ብሎ ለዚህ እኮ ነው መጽሐፍ ቅዱሳችን እንግዲህ እግዚአብሔር ያጣመረውን ሰው አይለይ ብሎ የሚናገረው። ዛሬ ብዙዎች ጋር ፍቺ ኖርማል ነው። ብዙዎች ጋር ኖርማል ነው። ያሳዝነኛል። ኖርማል ነው በቃ። እኛም እየለመድነው መተናል። ተባጥሎ በቃ ብለን እንተዋለን። ግን ፍቺ የሚፈቀድበት በሞትና በኃጢአት ምክንያት ብቻ ነው። ኃጢአት ማለት ወይ ሚስት ሌላ ጋር ስትሄድ ወይ ባል ሌላ ጋር ሲሄድ ብቻ ነው። እሱም እንኳን ቢሆን እስክትሞት ይጠብቃት ይላል። ይህም በደንብ ልንረዳ ያስፈልጋል። ይመግበዋል፣ ይንከባከበዋል። ቤተ ክርስቲያን እንደሚመግብ እንደሚንከባከብ እኛም ሚስቶቻችንን ልንመግብ ልንንከባከብ ይገባል። ሚስቶችስ ይገዙ ተብሏል። በቃ መገዛት ነው የነሱ ስራ። ስለዚህ ይህንን ልናውቅ ልንረዳ ያስፈልጋል ብዬ እላለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛላችሁ። ለዛሬ እዚህ ላይ ያበቃለሁ።
ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን እንድትደግፉ እግዚአብሔር ጸጋና ምሕረት በበዛላችሁ መልክ ከአገልጋኛ ጎን እንድትቆሙ በጌታ ፍቅር እንጠይቃችኋለን። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርስ በዚህ እንግታ። የዘላለም አምላክ እግዚአብሔር ሆይ ስላስተማርከን፣ መንገድህን ስላሳየህን፣ የእውነት ቃልህን ስለገለጥክልን እናመሰግንሃለን። በዚህ በያሳየህን መንገድና በገለጥክልን የእውነት ቃል ደግሞ መኖር እንድንችል በኢየሱስ ስም በጸጋህ እንድትረዳን አቅም፣ ጉልበትና ብርታትን እንድትሰጠን እንጠይቅሃለን። ሁሉ ለስም ክብር ይሁን። ስለዚህ ጊዜ ተመስገን፣ ስለ ምሕረት ተመስገን፣ ስለ ቸርነት ተመስገን። ቀኑን ሁሉ ላንተ አሳልፈን ሰጠን፣ ከክፉ ጠብቀን፣ በደም ሸፍነን፣ በኢየሱስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።